ነው እና ለእኔ አንተ ትምህርቴም ነህ ህይወቴም ነህ። ብዙ ነገሮችን አሳይተኸኛል፣ ብዙ ነገሮችን ማድረግልኛል። ላይክ እኔና አብርሽ ጋር ብቻ አይደለም ሰላም ብቻ ሆኖ መቀጠል ያለበት፣ ከወንድሙም ጋር ሰላም ሆን አለበት፣ በሰላም ነገሮችን መፍታት አለበት ብዬ ስላሰብኩኝና ስላመንኩበት ጠርቼዋለሁ። ነገሮችን አሳምኘው ይቅርታ እንዲጠያየቁ ላረጋቸው ነው ማለት ነው። ያው መብቃት አለበት። ምክንያቱም እኔ እንደሚሆን ብቻ ታደርግለታለህ እና እኔም በሰዓቱ እንደዛ ነው ያደረግኩት። የሚጎዱ መስሎ የታዩኝ ነገሮችን ነው ያደረግኩት እና ያ ነገር ደግሞ እኔ እናንተን አጋጅቶናል። ጥሩ ነገር ውስጥ አልከተተንም እና ሩታ ልክ ነች። ከኔ ያለ ሀሳብ የመጣው ግን ከእሷ ነው። ግን ደግሞ ስትነግረኝ ያው ተቀብዬ ኖርማል ነው። እኔ የሚጎዳኝ ነገር የለም እኮ ግን ደግሞ አንዳንዴ ፊል ታደርጋለህ። በጥብጫ ያለው ከኤርሚላ ጋር ሆነ ደስተኛ ነኝ ተውኝ ልቀቀኝ ብለህ ነበርና እኔ ግን ድጋሚ መጥቼ ደስታን እየበጠበጥኩኝ ነበር ከአንድም ሁለትም እና እኔ እንጃ ምን እንደምልህ አላውቅም። ምክንያቱም በቃ የራሴን ህይወት መርጫ አለው ብለህ የራስህን በቃ ደስተኛ ሆነ እየኖርክ ነበር። ግን ከአንድም ሁለትም መጥቼ እኔ በጣም እየበጠበጥኩ ደስታን እየነፈኩ ነበርና ደስታን እየበጠበጥኩት ነበርና ወንድሜ በጣም ይቅርታ። ችግር የለውም። ስለ ያው በጣም ያስቀየምኩ ሌላ ስሜት እንዲሰማ ስላደረግኩ በጣም ይቅርታ። ችግር የለውም። ኖርማል ችግር የለውም። እኔ በሷ መንገድ ስለመጣ እንጂ ብቻህን መተህ አግኝተህ የሚሆን ኖሮ ይቅርታን ማለት። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን። ሩታዬ ጀግናዋ እንግዲህ አስታርቃቸዋለች ማለት ነው። ወንድምና ወንድም ማለት ነው አስታርቃለች። የሰሞኑን እንግዲህ የእልቅ ፕሮግራም ይዛለች ማለት ነው። ግን አብርሽ ሊያምናት አልቻለም ማለት ነው። የቁስል ምንድን ነበር ያለበት? ምን እከክ ያለበት ቁስል ይፈራል ነው የሚባለው ተረት። እንደሱ በቃ እንደሱ መሰለችው መሰለኝ። በቃ ሁልጊዜ ስጋት ላይ ነው ያለውና አብርሽ አትስጋ፣ ምንም ቢሆን የልጅህ እናት ነች፣ ክፉህን አትፈልግም። እና ድራማው ቀጥሏል ማለት ነው። ያው ድራማ እስከሆነ ድረስ ምንም መቃወምም እንትን ማለትም አትችልም ማለት ነው። ስለዚህ ድራማችሁን እየሰራችሁ ነው እንጂ ትክክለኛ ከሩታ ጋር ብትጣላ ኖሮ ቆርጦላት አንተያይም ብላችሁ መልሳችሁ ትገናኛላችሁ ማለት ነው። እውነተኛ የተጣላችሁ ነገር አይመስለኝም ብዬ ነው የማስበው። ለማንኛውም ያው ከወንድሜ ጋር ተጣልቼ እንትላልኩ እንዳትል፣ ያው አስታርቃለች። በእሷ ምክንያት ተጣላን እንዳትሉ አስታርቃችኋለች ማለት ነው። ጀግና እንደዚህ ነው። ሁሉን ነገር በማስተዋል ነው የሚሄደው። ምንም ታደርግህ ምንም የልጅህ እናት ነች። እንደዚህ ልጇን እያሽቀበከብክ እያያዝክ እሷን መውቀስ አትችልም ማለት ነው። እውነቱን ተናገሩ። ምንድን ነው እንደዚህ አይነት እንትን ማለት? የእሷን ልጅ እንደዚህ እያሽኮበኮብ እሷን እንደዚህ ልታለጊ ነው፣ እንደዚህ ልታመጭ ነው፣ እንዲህ ሊፈጥሪ ነው፣ ምንድን ነው ማለት? ስለዚህ እኔ ምንም ቢሆን ሩታ አሁን ያቺ የድሮዋ ጀግናዋ ሩታ እየመጣች ነው። በቃ ሁሉን በማስተዋል የምትጨርሰው ጀግና ሩታ እየመጣች ነው ብዬ ነው የማስበው። እና ለማንኛውም አብርሽ እንደው አታብዘው፣ አትምዛዛ ነው ማለት ነው። አትምዛዛ እና ሩታ ምንም እንትል የለባትም ብዬ ነው የማስበው። ጀግንነቷን ያሳየችው ምንም እንትን የሆነ ስህተት የሰራችው ነገር የለም። ስለዚህ አንተ የራስህን ገበና ደበቃ ብታስታልቅ ለክፉ ነገር ነው የመጣሽው፣ ለደስታ ነገር ነው የመጣሽው፣ ለምን ነገር ነው የመጣሽው? አንተ ብሎ ደስታ እንተ ምንድን ነው እንደዚህ የሚያደርግህ? ምንድን ነው እንደዚህ ድራማ አይበቃህም? የምታዋጣህ የልጅህ እናት ነች። እባክህ ዝም ብለህ እዚህ ጋር ሄልሚላ አትበልብን። ድራማችሁን እየሰራችሁ ነው። በእሷ ላይ አትጫወቱባት።
ይህን ስሪ ትሉና ከዛ እሷን ክፉ ለማስመሰል ሩታ ማንም ክፉ ሊላት አይችልም። ማንም በቃ እሷ አንዴ ተክባለች ከላይ ካናት ላይ ማለት ነው። ስለዚህ የራስህ እንትን ነው። አሁን እኔ እንትን ልታረጊ በመጣሽበት እመልሳለሁኝ እንዲህ እልሻለሁኝ ይሄንን እንባባላለን ምናምን እያልክ መጣ። ይሄንን የምትናገረው ቃላት እኔ በጣም ነው የሚደብረው። ማለት የሰው ልጅ እኔ እንደዚህ አይነት ቃላት ሲናገር በጣም ይደብራል። እኔ ይደብረኛል እንዴ አበዛው። አሁንስ ምንድን ነው ይሄን ያህል? ምን ከምን የመጣ መሰለህ? ምን አንተ ጠቅላይ ሚኒስቴር ነህ? ምንድን ነው እንዲህ የምትንቀባለርብን ማለት ነው እንዴ? እሷ ከወንድም ጋር እንድትታለቅ ብላ ፈልጋ አመጣችልህ እንጂ አንተ እንደዚህ ልትላት ነው እንዴ? እሷ ጀግና ነች ሩታዬ፣ ጀግና። ቀጥይበት፣ ቀጥይበት። የተጣላም ታለ የዞልሽ አስታርቂያቸው። ምን አባታቸው ያመጣሉ? አንታለቅም ታሉም ተያቸው። ግን የሰው ልጅ ክብል ማስታረቅ ስለሆነ አስታርቂያቸው፣ ተያቸው። እነሱ ይህ ክብል እያልወደደለት ሰውዬ ነው። ስለዚህ እሷ ጀግንነቷን አሳይታለች። ጀግና ብታይ ጀግና ጀግና ቅንነት ነው። ሰውና ሰውን ማስታረቅ ቅንነት ብዬ ነው የምወስደው። ሰውን ከማጣላት ማስታረቅ ይሻላል። አሉ አይደል እንዲህ ወሬ እያመላለሱ የሚያጣሉ። እሷ እኮ አስታረቀች እንጂ ምንም ነገር እየሰራችውም ያረገችውም ነገር የለም። ደግሞ ተፈለግ ካለመታረቅ መብት ነው። እኔ እናንተ እኮ ተገናኝተን እኔ እናንተ እኮ እና ውድ ቤተሰቦች ጀግናዋ ሩታዬ እንግዲህ አስታርቃችኋለች። አብርሃም ደግሞ እየደነፋ ነው። እኔ አንቺ መቼ አስታርቂኝ አልኩሽ? እኔ አንቺ ልጅ ተኛ ጋር ትገቢያለሽ ምናምን ሁላውን ሲነፋ ማለት ነው። እንደዚህ እንባባል እንደዚህ እንበል እየተባባላችሁ እውነቱ እኮ እየወጣባችሁ ነው። አሁን አታስመስሉ። እውነቱ እየወጣባችሁ ነው። እውነቴን ነው የምላችሁ። አብርሃምና ሩታ በምንም ነገር የተጣሉ ነገር የለም። ቀለበቷን ለምን አታወልቅም? ቀለበቷ እኮ አለ ከእጇ ላይ። ሁልጊዜ አይታችሁ እንደሆነ አስተውላችሁ እንደሆነ ከእጇ ላይ የቃል ኪዳን ቀለበቷና ቀለበቷ አለ ሁልጊዜ ማለት ነው። እናንተ አታስተውሉም እንጂ እጄን ማን ያስተውላል ብላ ነው መሰለኝ እንጂ እሱ ብቻ ነው ቀለበቱን ያወለቀው እንጂ እሷ ቀለበቷን አልወለቀችም። ለምን? እሱ ያው ለማስመሰል ለድራማው ነው። እሱ አሁን በቀደም ለተራሱ ማለት ነው በቀደም ለተራሱ ከማን ጋር ነበረ? ከእንትና ጋር ስትሰራ ቀለበቷ ያው ያረግላት አብርሃም ቀለበት እጇ ላይ ነበረ እና ምንም የተጣሉ ነገር የለም። ግን ለማስመሰል ያው አንቺ እንደዚህ አድርጌ እኔ እንደዚህ ልበል፣ አንቺ እንደዚህ አድርጌ እኔ እንደዚህ ልበል እየተባባሉ እያስመሰሉ ነው ማለት ነው። እኔ ዛሬ ደግሞ የሳኩበት እንትን ማለት ነው እንግዲህ ሜሪ መታለች በአዲስ ነገር ማለት ነው። በአዲስ ድራማ መታለች ሜሪ። አለባበሷ በጣም ነው የሚያስቀው። እኔ እንደውም ባጭሉ ለቅቄዋለሁ እና እኔ በጣም እየሳኩ ነበር ቀኑን ሙሉ ሳያት የዋልኩት ማለት ነው። አለባበሷ ራሱ እኮ የሆነች አፍሪካ ሴት አለች ልክ እንደሷ የምንለብሰው ማለት ነው። እሷ ሆነች እኮ እና ያው እነ ሜሪ ያመጡት እንትን ያው እንግዲህ ሁሉም ድራማቸውን እየሰሩ ነው። እንግዲህ እነ ሜሪም በዚህ መጥተዋል ማለት ነው። እቺ መኪና ደግሞ አንዴ አብርሃም ይዛታል፣ አንዴ እንትን ላይ ይዛታል። እቺ ቀይ መኪና ማለት ነው አዞባታል። የማይሰሩባት ስራ የለም። እና ቆይ እስቲ እናንተ ግን ይቺ ብረት ይቺ እና አብርሃም የሚሰሩባት ማለት ነው ቡታጅራም አለች እዚህም አለች። እኔ የገረመኝ ነገር ይሄ ነው። ቡታጅራም ሲሰሩ ይቺ ብረት ነች። አዲስ አበባም ሲሰሩ ይቺ ብረት ነች። የት ነው ያለች ይቺ ብረት? ትቀያየራለች እንዴት ትዟዟራለች እንዴ? ያቺ የብረቷ አጥር ማለት ነው የሚሰሩባት እንትላቸውን ቪዲዮ የሚሰሩባት። እኔ እኮ እጠይቃችኋለሁ እያልኩኝ ቆይ እስቲ የምትቀያየር ነች እንዲ ነው አንድ አይነት ሆኖ ነው? ከዛ እነሱ የሚሰሩበት ለእነሱ ብለው ተከራይተውት ነው። እሱም ገርሞኛል።
እና ሁልጊዜ ከሷ ቦታ ላይ ነው። ሌላ ቦታ እስቲ ቀየር ላድርጉ እንዴ! ሁልጊዜ ስትጣሉም ስትታረቁም ስትፋቱም ስትናጩም ስትጋጩም እሷና ከሩታ ቤት ነው እንግዲህ የረብሻው የዱላው ጊዜማ ከሩታ ቤት ነው ዱላ የሚገጥሙት ማለት ነው። እኔ የሩታ ጎረቤቶች ግን ጥናታቸውን ብቻ ነው እኔ የምመኝላቸው ጥናታቸው። እኔ ጎረቤቷ በሆን ኑሮ እስካሁን አብጄ ነበር። የእነሱ እኮ በዛ እንግዲህ ትናንትና አይታችኋል ድብልቅልቁን እና ለማንኛውም ሩታዬ ጀግና ነች። እንግዲህ ባሏን ወደ እሷ እያመጣችው ነው። በዛም በዚህም ሆነ ለምን ዘደ ወንድምህ ጋር ቆምክም ቶሎ ብለህ ከሷ በጣገፈ ደቆምክ። ሰላም ነሽ እንዴት ነሽ አልክ። አብራችሁ አልነበራችሁ? እንዲህ ምን ሰላም ነሽ እንዴት ነሽ? አባ ብርሃን ከልጅ ጋር ነው ልጅን እየመጣ እያየ ሰላም ነን ብላለች። እንግዲህ እሷ እውነቱን ነው የምትናገረው። ሩታ ውሸት የሚባል የለም ማስመሰል የሚባል የለም። አሉታ ጋር ያው ማስመሰልማ አለ እንዲህ እያስመሰለች ነው በቃ።